እንዴት ናችሁ? ስመይ ካሮት በይ አይንሽ በደንብ እያየ አይደለም። ላላ አይ እድሜ ለእናንተ አስታወሳችሁኝ ያለማየቱን። ይሄው በትእዛዛችሁ መሰረት ካሮቴን እየቀረጠፍኩላችሁ ነው። አስቤዛ ካላስ ከዚህ በኋላ ማዳም አለቀልሽ ማለት ነው። ኦ ማይ ጋድ እናንተ እኔ የምር ካሮት በልቼ አላቅም ነበር። ዛሬ ነው የበላሁት እና ለካ ይጣፍጣል እንዴ! እኔ እኮ የሚጣፍጥ አይመስለኝም፣ ግን ይሁን ብቻ ብዙም ደስተኛ ይሁንኩ አይደለም የበላሁት፣ ግን እየበላው ነው። እሺ እየበላው ነው። ከዚህ በኋላ አይኔ በደንብ እንደሚያይ እርግጠኛ ነኝ። ሲቀጥል ደግሞ ወይኔ እየቸኮለ አፍሶ ለቀመ። መቸኮሌ ብዙ ቀን ዋጋ እያስከፈለኝ ነው። እኔ እኮ እውነቴን ነው የምላችሁ፣ እኔ የመሰለኝ የእነሱ ፎቶ ነው። እንዴ ምን ሆናችሁ ነው? ይመስላል እኮ ግን አሁንም እኔ አላምናችሁም። አይንሽ ነው ስላላችሁኝ በልቼ በደንብ በመነጸር ነው የማየው። የብሩክና ሀይሚ ፎቶ ነው፣ ሀይሚ ቲሸርት ላይ ያለው። እናንተ ግን አይደለም የበዓል ነው ብላችሁኛል። እሺ ይሁንላችሁ፣ ግን እኔ አሁንም በደንብ ዙም አድርጌ ነው ማየው፣ ካሮት በልቼ ማለት ነው። እናላችሁ የኔ ወዶች ብሩክ ትናንት እንግዲህ በዊና ቤት መጥቶ ነበረ። ሀይሚ ማንም ቤት አልመጣችም። ሲቀጥል ደግሞ ማለት ነው ብሩኬ ያው መቼም ይሄዳል እያለን እየፈራ ነው፣ ግን እስካሁን አልሄድም። እኔ ሀይሚ ቀድመው እንዳትሄድ ብቻ እየፈራው ነው። ድምጿን አጥፍታ እንደሚፍታህ የሆነ ቦታ ከሄደች እኔ እንጃ ብቻ። ለማንኛውም ማለት ነው የሚያደርግ ሰው እንደማያወራ ታውቃላቸዋ። ስለዚህ ሀይሚ ሰርፕራይዝ እንዳታደርግ እንደውም እኔ እየፈራው ነው። ከብሩክ ቀድማው ምናልባት ልትሄድ ትችላለች። እሷ አውሮፓ ምናምን እንዳትሄድ እሱ ዱባይና ሳውዲ፣ እኛ ዱባይና ሳውዲ ስንጠብቅ ማለት ነው። እና እንግዲህ ብሩክ ትናንትናም እየደገመው ነበረ። ምንድነው የሚደግመው ነገር? ሁሌ የሚናገረው ነገር ቢኖር ምንድነው በቃ ልጁ የኔ ካልሆነ ሀይሚን አልቀበላትም ነው። በኋላ ማለት ነው ከ3 ወር በኋላ ባለፈው ጊዜ ይፍተው እትሉ ነበር አይደለ እንዴ? አይ መለየት ከፈለግ እንደውም ብዙ ልጆች ማለት ነው አስተያየታቸው አሁን ላይ ማለት ነው ብሩክ ከሀይሚ የሚለይበት ምክንያት ነው የሚፈልገው የሚል አስተያየት ብዙ ጊዜ ያለው እኔ ቤትም ሌላ ቤትም ምናምንም ይጻፋል። እና ከሀይሚ ለመለየት ነው ይህን ድራማ የፈጠረው። ልጁ የሱ ባይሆንም እሱ ከሀይሚ ጋር መቀጠል አይፈልግም፣ ለስራ ነው የሚፈልጋት። ሲቀጥል ደግሞ እኛ በመጥፎ አይን እንዳናየው ነው ምናምን የሚል ሀሳብ አላቸው ብዙ ሰዎች። ያው እንግዲህ የሰው ልጅ ማለት ነው የውስጡን ማንም ሰው ሊያውቅ አይችልም ከራሱና ከፈጣሪ ውጭ። እኛ አሁን ብሩክን እንደዚህ ከላይተን ሀይሚን በጣም ይወዳታል ያፈቅራታል እንላለን። ደግሞ አንዳንዶቻችሁ ደግሞ አይ ምንም አይወዳትም ለስራ ብቻ ነው የሚፈልጋት። ስለዚህ እሷ ከሌለች ብዙ ተመልካች ስለማይኖረው በቃ ከእሷ ጋር ነው መቀጠል የሚፈልገው ለዛ ነው እንጂ አይወዳትም የሚሉ ሰዎችም አሉ። ግን ተቀራራቢ የሆነ አስተያየት ነው የምሰጠው እኔ ማለት ነው። ያው ሰው ልጅ እርግጠኛ ሆነን ያፈቅራታል ምናምን አንልም። ደግሞ እርግጠኛ ሆነን ደግሞ አይወዳትም በቃ ለስራ ብቻ ነው ማለትም አንችልም። ስለዚህ የኔ አስተያየት ምን እንደው ታውቃላችሁ? ሀይሚ ምኗ ይጠላል? ይቺ ልጅ አለመውደድ በጣም ከባድ ነው። ምኗ ይጠላል? አሁን እቺ ምን ያንሳታል? ሀይሚ ለብሩክ ምን ያንሳታል? ትበዛበታለች እንጂ እኮ አታንስም። ለምንድን ነው ብሩክ የማያፈቅራት? ሀይሚን አለማፍቀር አለመውደድ አይችልም። እንደው አልወዳትም አላፈቅራትም ቢል እንኳ እሷን አለመውደድ ይችላል ብዬ አላስብም። ግን ደግሞ አንዳንዴ በዙሪያችሁ በጣም ብዙ ሰዎች ሲኖሩ ብዙ የሚፈልጋችሁ ሰው እንዳለ ስታስቡ ያ የሚያስፈልጋችሁ የሚወዳችሁትን ሰው ዋጋውን ልታቃለሉ ትችላለች። ብሩክ እንደዛ ሊሆን ይችላል እንጂ ሀይሚን አለማውደድ አለማፍቀር አይቻልም። ግን ደግሞ ብዙ ሰዎች በዙሪያው ስላሉ ብዙ ሰው እንወዳለን ስለሚለው ምናልባት የሀይሚ ዋጋ ላይታየው ይችላል እንጂ ሀይሚ ለብሩክ ትበዛለች። እንደው አሁን እንደው ወይኔ እቺ እምቡጥ አበባ እስኪቢያት እንዴት አባቷን እንደምታበር ኦ ማይ ጋድ! አይ የሆነች ክርክም ያለች ድንቡሽ ቡሽ ያለች ማለት ነው። በቃ ሚስት የምትሆን ሴት ናት። ስነ ስርዓቷ፣ ንግግሯ፣ ምኗ በቃ ኦ ማይ ጋድ! አለባበሷ ምናምኗ ትምችኛለች ብቻ ሀይሚ ማለት ነው። እና ሀይሚ ምንም አያንሳትም፣ ምንም ለማያንሳት ቆንጅዬ ልጅ ናት። ሰው ብሩክ ሀይሚን የማይወድበት ምንም አይነት ምክንያት ይኖረዋል ብዬ አላስብም ማለት ነው። ሀይሚዬ የኔ ቅመም እንደዚህ የሚሉሽን ሰዎች እንዳትሰሚ፣ ይወዳታል ብሩክ ማለት ነው። ከሀይሚ ተለይቶ ማንን ሊያገኝ ነው? ከሀይሚ የበለጠ ማንን ሊያገኝ ነው? አንደኛ የስራ ባልደረባው ናት። በነገራችን ላይ ሀይሚና ብሩክ ይለያያሉ ብላችሁ የምታስቡ ሰዎች በጭራሽ አይለያዩ። ብሩክ የሆነ ሀገር ሊሄድ ይችላል የተወሰነ ጊዜ፣ ሀይሚም የሆነ ሀገር ልትሄድ ትችላለች።
እዛው ደግሞ አንድ ላይም ሊሆኑ ይችላሉ። እዛው ሀገር ውስጥ ሆነው ደግሞ ጣላን፣ ተደባደብን፣ ተነሳረክን፣ ተፎካከርን፣ ተከረባበትን ምናምን እያሉ ሊሰሩ ይችላሉ። ግን እነዚህ ልጆች በጭራሽ ነው ማይለያዩት። አብርሽና ሩታ ተለያየን ብለው እንኳን አብረው ናቸው። ገባችሁ? ሀይሚና ብሩክ ማለት አንደኛ ስራቸው አንድ ላይ ነው። ስራቸው ራሱ እንዲለያዩ አይፈቅድላቸውም። ሁለተኛ ነገር ብዙ ጊዜ አብረው የቆዩ ልጆች ናቸው፣ የተላመዱ ናቸው። አሁን እንዲሁ ማለት ነው ወይ ሀይሚ ወይ ብሩክ ከሆነ ሴት ጋር ብሩክ ይምጣ፣ ሀይሚያውን አልፈልግም ብላ ተለያይታለች። ከሆነ ሴት ጋር ቢመጣ ማለት ነው ተናዳ ሄዳ ያችን ሴት እንደፈለገች ነው የምታደርጋት። በጣም ነው የምትናደዱ፣ በጣም ነው የምትቀነው፣ በእርግጠኝነት ማለት ነው። ሄዳ እንደው የምትገጥም ሁሉ ይመስለኛል ብሩክ ሌላ ሴት ይዞ ቢመጣ፣ ምክንያቱም ስለምትወደው። ሀይሚም እንደዛው ከሌላ ወንድ ጋር ብትመጣ ብሩክ ሄዶ ነው የሚገጥመው፣ ገላለው ቦክሱን ነው የሚሰነዝርበት፣ እርግጠኛ ነኝ። ይህን የሚያደርገው እሱም ስለሚወዳት ነው። ስለዚህ እነዚህ ልጆች ብዙ አመት አንድ ላይ ነው ያሳለፉ፣ ብዙ ጊዜ ተላምደዋል። ሌላ ሰው ጋር ራሱ ሊሄድ ቢሉ መላመድ በጣም ነው የሚከብዳቸው። ሌላ ሰው ጋር መላመድ ምናምን ገብቷችኋላ? የለመዳችሁት ሰው ሄዶ ሌላ ሰው አዲስ ሰው ስታለምዱ አዲስ ባህሪ፣ አዲስ ጸባይ፣ አዲስ ሁሉ ነገር አዲስ፣ እንደዛ አይፈልጉም። ሲቀጥል ብሩኬ ከሌላ ሴት ከሆኑ ሀይሚ ማየት ምትፈልግ አይመስለኝም። ብሩክም እንደዛው ሌላ ህይወት እንጀምር እንኳን ቢሉ። ሲቀጥል ስራቸው ራሱ እንዲላዩ አይፈቅድላቸውም። ያልኳችሁ ሀይሚ ያለ ብሩክ ያለ ሀይሚ ዩቲዩብ ላይ አያምረው። ሁለቱ በአንድ ካልሰሩ ቪው ራሱ አይኖራቸውም እንደ በፊቱ። የተወሰነ ጊዜ እንደተለያዩ ሰሞን ወሬ ስለምንወድ ሀይሚ ምን አለች ብሩክ ምን አለ እያለን ወሬ እንለቃቅም እንችላለን የተወሰነ ጊዜ። ከዛ በኋላ ግን ጭራሽ እንደ መጀመሪያው አይነት እንዳሁኑ አይነት ቪው እና ላይክ እናገኛለን ብላችሁ እንዳትጠብቁ። እንዳሁኑ 200 ሺህ እንዳሁኑ 300 ሺህ ቪው አታገኙም። ምክንያቱም እናንተ የሚያምረው አንድ ላይ ስትሰሩ ነው። ሁለተኛ ነገር ኦዲየንስ አይከፋፈልም። አሁን እነዚህ ልጆች ቢለያዩ ግማሽ ወደ ሀይሚ ግማሽ ወደ ብሩክ ሆኖ ከሁለት ነው የሚካፈለው። ካፕል ሆነው ተለያይተው የሚሰሩ ጥንዶችን ይዋቸው። አብርሽና ሩታ የማይለያዩት ለዚህ ነው። ተለያይተውም ግን አብረው ሆኖ ነው የሚሰሩ እየተጣሉ። እሷ ከሌላ ወንድ ጋር ስትሄድ አብርሽ ይናደዳል፣ አብርሽ ከሌላ ሴት ጋር ሲሄድ ሩታ ትናደዳለች። እና እንደዚህ እያሉ ካልሰሩ አይሆንም። ዩቲዩብ እንደዛ ነው። እና ለምሳሌ ፍቅርና ፏድን ይዋቸው። ፏድና ፍቅር ሲለያዩ ማለት ነው መጀመሪያ ስንት ነበር ቪው በደንብ ነበራቸው። አሁን ግን ፍቅርም ስትፖስት 50 ሺህ 60 ሺህ ነው፣ ፏድም እንደዛው ነው። ስለዚህ ካፕል ሆናችሁ ከተለያያችሁ ስራችሁንም ለምታጡት፣ ካፕል ሆናችሁ ዩቲዩብ ለመታችሁ ፍቅራችሁንም ለምታጡት በጣም ብዙ ተመልካች፣ ብዙ የሚወዳችሁን ሰዎች ታጣላችሁ። ሄለን እና ላዛርን እያቸው ሲለያዩ ተመልካች ከሁለት ነው የተካፈለው። ማርክና ሄሉንም እያቸው በቃ ጥንድ ሆኖ አብረው ሲሰሩ የነበሩ ሰዎች ሲለያዩ ኦዲየንስ አብሮ ነው የሚከፈልባቸውና ስራቸውን ሁሉ ነው የሚያጡ። ሀይሚና ብሩክ አሁን ቢለያዩ ሰው እንደማይለያዩ ነው እኔ ማስበው። ብሩክ ደግሞ ልጁ የኔ ባይሆን እንኳን ሀይሚ ተመልሳ ብትመጣ አልቀበላትም ብለሃል። እማትወዳት ከሆነ እውነትም ለመለየት ፈልገህ ከሆነ አዎ፣ ግን ደግሞ ከሷ ተለይተህ ይሄ ቪው ይሄ መኪና መግዛቱ ሌላ ቅንጦት ነገር ሁሉ ይኖራል ብዬ አላስብም። ሌላ ሴት ጋር ብሩክ ቢመጣ ልክ ከሀይሚ ጋር እንዳለው አንወድም፣ አንከተልን። ምክንያቱም በቃ ከሷ ጋር ነው የለመድነው፣ አይናችን የለመደው ከሷ ጋር ነው እንጂ ከሌላ ሴት ጋር አያምርብህም። ስለዚህ ብሩኬ ነገር አብረድ። ምክንያቱም ጥፋቱ የራስ ነው። ሀይሚያውን አልፈልግም ብትል እንኳን ራሷን አረጋግታ እስከምትመለስ ጸጥ በሏት። ከዛ ራሷን አረጋግታ የራሷን ውሳኔ ትወስናለች። ልጁ ያንተ ካልሆነ ምንም አትወላውልም፣ አብራ ትቀጥላለች። ያንተ ሆኖም ትቀጥላለች በእርግጠኝነት። የብሩክ ቢሆንም ትቀጥላለች። ሀይሚ ለጊዜው ስለተናደደች የሚያደርገው ነገር ስላናደዳት ነው እንጂ መጀመሪያም ተቀብለው ነበር ታውቃላችሁ። ከዛ በኋላ ነው ሀይሚ ሲገፈታተራት ሲወረውራት የተቀየረችው እንጂ ማለት ነው። ለማንኛውም ዛሬ ደግሞ በምን እንደሚመጡ ፈጣሪ ወቀው ብቻ።